መርሃባ በዛሬው ቪዲዮአችን ደግሞ እስቲ አረብ ሀገር ላላችሁ የማዳም ቅመሞች በአንዳንድ ምክንያቶች ስራችሁን ማቋረጥና የማዳምን ቤት ለቃችሁ መውጣት ለምትፈልጉ በሙሉ መፍትሄ ይዘንላችሁ መጥተናል። ሰላም ውድ የቻናላችን ቤተሰቦች፣ ይህ አረብኛ በቀላሉ የምንማማርበት አረብኛ እንማር የተሰኘው የዩቲዩብ ቻናላችን ነው። ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮውን ላይክ በማድረግ እንድትጀምሩት ስንል በአክብሮት እየጋበዝኩ ቀጥታ ወደ ቪዲዮ። በዚህ ቪዲዮ አንዲት ኢትዮጵያዊ የቤት ሰራተኛ ስራው ባይመቻት እንዲሁም ስራውን መልቀቅ ብታስብ እንዴት በአረብኛ ለአሰሪዎቿ ማስረዳት እንዳለባት ለናንተ በግልጽ የምናስተምር ሲሆን እስከ ቪዲዮ መጨረሻ አብራችሁ እንድትቆዩ ስንል ጥሬን አስተላልፋለሁ። ስራ እየበዛ ስለሆነ ደሞዝ ጨምሪልኝ ወይንም ወደ ቢሮ መልሽኝ ብለን በአረብኛ መናገር ብንፈልግስ? እስኪ አብረን እንመልከት። عشان شغل واجد وديني المكتب أو زدي لي راتب. عشان شغل واجد وديني المكتب أو زدي لي راتب. እዚህ ጋር እየበታተንኩ ላስረዳችሁ። አሸን የሚለው ቃል ስለሆነ እያልን ነው ምክንያታችንን ለመስጠት የምንጠቀመው አረብኛ ቃል ነው። ሸጎል የሚለው ቃል ደግሞ ስራ ብለናል። ዋጅድ የሚለው ቃል ደግሞ እየበዛ እንደማለት ነው በአማርኛ ፍቺው። ሌላኛው ወድኢኒ ነው፣ ውሰጅኝ እያልን ነው ማለት ነው። አልመክተብ ስንል ደግሞ ወደ ቢሮ እያልን ነው። ወድኢኒ አልመክተብ ስንል ወደ ቢሮ ውሰጅኝ እያልን ነው ማለት ነው። አል ማለት ወደ የሚለውን ያመላክትልናል። መክተብ የሚለው ደግሞ ቢሮ ብለናል ከዚህ በፊት። አው የሚለው ቃል ደግሞ በአማርኛ ፍቺው ወይም እያልን ነው። ዚድሊ የሚለው ደግሞ ጨምሪ እያልን ነው። ሌላኛው የመጨረሻው ቃል ራትብ ነው፣ ደሞዝ እያልን ነው። አው ዚድሊ ራትብ ስንል ወይንም ደሞዝ ጨምሪ እያልናት ነው ማለት ነው። ቢሮ ውሰጂኝ ብለን በአረብኛ መናገር ብንፈልግስ? እስኪ አብረን እንመልከት። ወድኢኒ አልመክተብ፣ ወድኢኒ አልመክተብ። እዚህ መስራት አልፈልግም ብለን መናገር ብንፈልግስ በአረብኛ? ማ አብጋ አሽተግል ሄና፣ ማ አብጋ አሽተግል ሄና። እዚህ ጋር ከዚህ በፊት እንዳስረዷችሁ ማ የሚለው ቃል ሲቀድም አፍራሽ ይሆናል ብለናል። ማአብጋ ስንል አልፈልግም እያልን ነው። አብጋ ማለት እፈልጋለሁ ሲሆን ከፊት ለፊቱ ማ ስላለ አልፈልግም ይሆናል ማለት ነው። እሽተግል የሚለው ቃል ደግሞ ሸጎል ከሚለው የአረብኛ ቃል የመጣ ነው። መስራት እያልን ነው። ሄና የሚለው ቃል ደግሞ እዚህ ብለናል ከዚህ በፊት። ስለዚህ አንድ ላይ ሲሆን ማአብጋ እሽተግል ሄና እንላለን ማለት ነው። እዚህ መስራት አልፈልግም እያልን ነው። ስራ በዝቶብኛል። እስኪ በአረብኛው እንመልከት። ሸጋል ከቲር፣ ሸጋል ከቲር ወይንም ደግሞ ሸጋል ዚያዳ ማለትም ትችላላችሁ። ሸጋል ዚያዳ፣ ሸጋል ከቲር የሚሉት በቤይሩት ሲሆን ሸጋል ዚያዳ ወይንም ደግሞ ሸጋል ዋጅድ ማለትም ትችላላችሁ በዱባይ። ዋጅድ ይላሉ ዱባዮች። ሸጋል ዚያዳ ወይንም ሸጋል ዋጅድ የሚለውን ቃልም መጠቀም ይቻላል። ሌላ ሰራተኛ አምጪ እኔ አልሰራም ለማለት ብትፈልጉስ? እስኪ በአረብኛ እንመልከት።
أنا ما أبغى أشتغل جيبي مساعدة تاني أنا ما أبغى أشتغل جيبي مساعدة تاني እዚህ ጋር እየበታተንኩ ላስረዳችሁ። አነ ማለት እኔ ወይንም የኛን ሐሳብ እንዲገልጽልን የምንጠቀመው የአረብኛ ቃል ነው። ማአብጋ እሽተግል ስንል አልሰራም እያልን ነው። ጂቢ የሚለው ቃል ደግሞ አምጪ እያልን ነው። ሙሳአዳ የሚለው ደግሞ ሰራተኛ ብለናል ከዚህ በፊት። ታኒ የሚለው ደግሞ ሌላ እያልን ነው። ሙሳአዳ ታኒ ስንል ሌላ ሰራተኛ እያልን ነው። እዚህ ጋር አነ ማአብጋ እሽተግል ጂቢ ሸጋለ ታኒ ማለትም ይቻላል። ሰራተኛ እንደማለት ነው ሸጋላ። ሁሉንም ለብቻሽ ትሰሪያለሽ ብለሽ አላመጣሽኝም ብለን በአረብኛ መናገር ብንፈልግስ? እስኪ አብረን እንመልከት። ما قلتيلي اشتغل كل الشغل لحالي ما قلتيلي اشتغل كل الشغل لحالي እዚህ ጋር ቢሃሊ ማለትም ትችላላችሁ ብቻዬን እያልን ነው። ቢሃሊ ወይም ለሃሊ ብቻዬን እያልን ነው። እስቲ እየበታተንኩ ላስረዳችሁ። ማግልቴሊ ስንል አልነገርሽኝም ወይንም እንደዛ ብለሽ አላመጣሽኝም አልተነጋገርንም እያልን ነው ማለት ነው። እሽተግል ስንል ደግሞ ትሰሪያለሽ እያልን ነው። ክልል ስንል ደግሞ ሁሉንም እያልን ነው። ሸጋል የሚለው ደግሞ ስራ ብለናል። ለሃሊ ወይንም ደግሞ ቢሃሊ የሚለው ቃል በአማርኛ ፍቺው ለብቻሽ እያልን ነው ማለት ነው። ስለዚህ አንድ ላይ ሲሆን ማገልቴሊ እሽተግል ክልል ሸጋል ለሃሊ እንላለን ማለት ነው። እኔ ለጽዳት ብቻ ነው ያመጣሽኝ ብለን በአረብኛ መናገር ብንፈልግስ? ምናልባት ሌላ ነገር እያሰራቻችሁ ከሆነ ይህንን ነገር መናገር ይኖርባችኋል። እስኪ በአረብኛው እንመልከት። ጅብቲኒ ለልነዳፋ በስ ጅብቲኒ ለልነዳፋ በስ ጅብቲኒ ስንል ያመጣሽኝ እያልን ነው። ለል የሚለው ቃል ደግሞ ለ እንደማለት ነው። ነዳፋ የሚለው ቃል ጽዳት ማለት ነው። ለል ነዳፋ ስንል ለጽዳት እያልን ነው። በስ የሚለው ደግሞ ብቻ ብለናል። ስለዚህ ጅብቲኒ ለልነዳፋ በስ ስንል ለጽዳት ብቻ ነው ያመጣሽኝ እያልናት ነው ማለት ነው። ወይንም ደግሞ እኔ ለልጆች ብቻ ነው ያመጣሽኝ ማለት ብትፈልጉስ? ጅብቲኒ ለልአጥፋል በስ ጅብቲኒ ለልአጥፋል በስ እዚህ ጋር አጥፋል የሚለው ቃል ልጆች ብለናል። ለልጆች ብቻ ነው ያመጣሽኝ እያልናት ነው ማለት ነው። ደሞዝ እንደምትጨምሪ ነግረሽኝ ነበረ ብለን በአረብኛ መናገር ብንፈልግስ? እስኪ አብረን እንመልከት። قلتيلي بتسديلي راتب قلتيلي بتسديلي راتب እዚህ ጋር قلتيلي የሚለው ቃል ነግረሽኝ ነበረ እያልን ነው። ብትስዲሊ የሚለው ደግሞ እንደምትጨምሪ እያልን ነው። ራትብ የሚለው ቃል ደግሞ ደሞዝ ብለናል። ስለዚህ አንድ ላይ ሲሆን قلتيلي بتسديلي راتب ደሞዝ እንደምትጨምሪ ነግረሽኝ ነበረ እያልናት ነው ማለት ነው። የመጨረሻው ቃል ከቀጣይ ሳምንት ጀምሮ አልሰራም ሰራተኛ ፈልጊ ለማለት በአረብኛ ብትፈልጉስ? እስኪ አብረን እንመልከት። اسبوع الجاي بوقف شغال دوري شغالة اسبوع الجاي بوقف شغال دوري شغالة እዚህ ጋር እስቡዕል የሚለው ቃል ሳምንት ማለት ነው። ጃይ የሚለው ደግሞ መምጣት ማለት ነው። ቀጣይ ሳምንት ስንል እስቡዕል ጃይ እንላለን ማለት ነው። በወገፍ
የሚለው ቃል አቆማለሁ እያልን ነው። ሸጋል ደግሞ ስራ ብለናል። ደውሪ የሚለው ቃል ደግሞ ፈልጊ እያልን ነው። እዚህ ጋር ደውሪ የሚለውን ቃል ጀህዚ በሚለው መተካትም ትችላላችሁ። እስቡዕል ጃይ ብወቀፍ ሸጋል፣ ጀህዚ ሸጋላ ማለትም ይቻላል። ሰራተኛ አዘጋጂ እንደማለት ነው። የመጨረሻው ቃል ሸጋላ ነው። እሱም ደግሞ ሰራተኛ ብለናል ከዚህ በፊት። ስለዚህ አንድ ላይ ሲሆን እስቡዕል ጃይ ብወቀፍ ሸጋል፣ ደውሪ ሸጋላ እንላታለን ማለት ነው። ከቀጣይ ሳምንት ጀምሮ አልሰራም፣ ሰራተኛ ፈልጊ እያልን ነው ማለት ነው። እንግዲህ በዛሬ ቪዲዮ እንደተማራችሁና እንደተጠቀማችሁ ተስፋ እናደርጋለን። በቀጣይ ይዘንላችሁ እንድንመጣ የምትፈልጉትን ማንኛውም የአረብኛ ቃላት በኮሜንት ሴክሽናችን ላይ አስቀምጡልን። አብራችሁን ስለቆያችሁ ክብረት ይስጥልን።